ሰላም እንዴት ናችሁ? ውድ የሳቢሳ ቤተሰቦች እንደምሰምታችኋል። በዛሬው ፕሮግራሜ ደግሞ በባለፈው ጊዜ በወንዶችና በሴቶች መካከል ስላለው ሰፊ ልዩነት አውርተናል። ዛሬም ደግሞ ከዛ የቀጠለውን ክፍል 2 እነግራችኋለሁ። እናንተ ግን አዲስ የሆናችሁ ሳቢሳ ሚዲያን ሰብስክራይብ አድርጉ። ሐሳብ አስተያየታችሁንም ኮሜንት ላይ አስቀምጡልኝ። አብራችሁ ይቆዩ። ሴቶች ንግግር ላይ ጎበዞች ናቸው። እጅግ የሚያዝናናቸው ነገር ነው። እናም በብዛት ይጠቀሙበታል። ለንግግር ከምትጠቀምበት ከአንደኛው የአእምሮ ክፍል በስተቀር ሌሎቹ ክፍሎች ሌላን ስራ ለመስራት ዝግጁ ናቸው። ይህ ደግሞ በመታወራበት ሰዓት ሌሎች የተለያዩ ነገሮችን እንድትሰራ ያስችላታል። ይህ ሴቶች ከወንዶች በበለጠ ፍጥነት ቋንቋን እንዲማሩ ያስችላቸዋል። በተጨማሪም ሴቶች በሰዋሰው በስርዓተ ነጥብና በስርዓተ ፊደል ላይ የተሻለ ብቃት ያላቸውም ከዚህ የተነሳ ነው። ከአንድ ፓርቲ መልስ አንድ በ10ዎቹ ዕድሜ ውስጥ ያለች ሴት ስለ ፓርቲው በጥልቀት ሪፖርት ልታቀርብ ትችላለች። ማን ማንን ምን እንዳለው፣ ሁሉም ሰው ምን አይነት ስሜት እንደተሰማው፣ ማን ምን እንደለበሰ። አንድ ወንድ ግን ስለዛ ፓርቲ አስተያየት ስጥ ቢባል ጥሩ ነበር ሊል ብቻ ነው የሚችለው። የወንዶች አእምሮ ንግግርና ቋንቋ ላይ እምብዛም ችሎታ የለውም። የሚጠቀመው የግራውን የአእምሮ ክፍል ሲሆን ለንግግር የሚጠቀመው ክፍልም አነስተኛ ነው። የአእምሮ መመርመሪያ መሳሪያ እንደሚያሳየው ወንድ ሲናገር የግራ አእምሮ ክፍል የንግግሩን ማዕከላዊ ቦታ ለማግኘት በብዙ የሚንቀሳቀስ ሲሆን ለማግኘት ግን ይቸገራል። ከዚህም የተነሳ ወንዶች ንግግር ላይ ብዙም ጥሩ አይደሉም። ወጣት ወንዶች በትምህርት ቤት ውስጥ በቋንቋ ትምህርት ብዙም ውጤታማ አይደሉም። ምክንያቱም የሰዋሰው ችሎታቸው ከሴቶች ያነሰ በመሆኑ ነው። በዚህም የተነሳ በቋንቋና በስነ ጥበብ ትምህርት ላይ ውጤታቸው አነስተኛ ነው። በጎበዝ ሴቶች መሃል ሲሆኑ ይበልጥ ደደብ የሆኑ ይመስላቸውና አመፀኞችና በጥዋጮች ይሆናሉ። በፍቅረኞች ቀን አበባ ሻጮች ወንዶችን መልእክታቸውን አበባ በመስጠት አስተላልፉ የሚሉት ወንዶች ቃል አውጥተው ስሜታቸውን መግለጽ እንደሚከብዳቸው ስለሚያውቁ ነው። ፖስት ካርድ መግዛት ለወንድ ልጅ ቀላል ሊሆን ይችላል። ትልቁ ችግር ግን ውስጡ ምን ብዬ ልጻፍ የሚለው ጥያቄ ነው። በአንድ በጭንቀት የተሞላ ቀን ምሽት ላይ አንድ አይነት አካሄድ ያለው የወንድ አእምሮ ሁሉንም ችግሮች በአንድ ላይ ሰብስቦ ማስቀመጥ ሲችል፣ የሴት አእምሮ ክፍል ግን ችግሮቿን በዚህ መልኩ እንድታስቀምጥ አይፈቅድላትም። በመሆኑም ጭንቀቶቿ አእምሮዋ ውስጥ መሽከርከራቸውን ይቀጥላሉ። ሴት ችግሮቿን ከአእምሮዋ ውስጥ ልታስወጣ የምትችልበት ብቸኛ መንገድ ስለ ችግሯ ስታወራና ጋር ስታወጣ ነው። ስለዚህም ምሽት ላይ አንድ ሴት ስለ ውሎዋ ብታወራ እየሞከረች ያለችው ችግሯን ለማስወገድ እንጂ መፍትሄ ወይም መደምደሚያ እንድትሰጣት አይደለም። የወንድ አእምሮ ክፍል ለብቻቸው በከፍተኛ ሁኔታ የሚያንቀሳቅሱ ስለሆኑ ችግሮችንና መረጃዎችን ከፋፍሎ የማስቀመጥ ችሎታ አላቸው። ወንድ ችግሩን ለብቻ ለይቶ ማስቀመጥ ይችላል። አንዲት ሴት ግን በቀኑ መጨረሻ ችግሯን ስታወራ አንተ መፍትሄ ይሆናል የምትለውን አስተያየት እየሰጠህ ወሬዋን እንድታቋርጥ አትፈልግም። አንተ መልስ መስጠት የለብህም። ብቻ አድምጣትና በሁሉም መልኩ ልትረዳ ዝግጁ እንደሆን ካሳያት። ሴት የምታወራ አጋርህ መሆኗን ለማሳየትና ከአንተ ጋር ያላትን ግንኙነት ይበልጥ ለማጠናከር ነው። አንድ ሴት ብዙ የምታወራ ከሆነ ትወድሃለች ማለት ነው። የማታናግርህ ከሆነና ጸጥ ካለች ግን ችግር ውስጥ ነህ። ለሴት ልጅ ንግግር አንድ ጥርት ያለ ጥቅም ያለው ነው። እርሱም ግንኙነትን ለማጎልበትና ወዳጅነትን ለማጠንከር እንጂ ለችግር መፍትሄ ለመስጠት አይደለም። አንድ ሴት ከሌላ ሴት ጓደኛዋ ጋር 2 ሳምንት ሙሉ አብራ አሳልፋ ወደ ቤቷ ስትመለስ ከዛችኛዋ ጓደኛዋ ጋር በስልክ ለ2 ሰዓት ያህል ልታወራ ትችላለች። ለወንዶች ግን ዝም ማለት ተፈጥሯዊ ነገር ነው። ለወንዶች ማውራት ማለት እውነትን መዘርዘር ነው። ወንዶች ስልክን የሚያዩት ለሌሎች ሰዎች እውነታንና መረጃን እንደ ማስተላለፊያ መሳሪያ አድርገው ሲሆን፣ ለሴቶች ግን ግንኙነትን ይበልጥ የሚያጠብቅ ነገር ነው። ሁሉም ወንዶች ስለ ግንኙነታችን መነጋገር ይኖርብናል የምትለው አረፍተ ነገር ከሴቶች አፍ ስትወጣ መስማትን ይፈራሉ። አንድ ሴት ልትቀጣ ከፈለገች አታናገረም። ወንዶች ይህንን የዝምታ ቅጣት ወይም ኩርፊያ ይሉታል። አንድ ሴት ከአሁን በኋላ በፍጹም ላናግርህ አልፈልግም ካለችህ ጉዳዩን ትልቅ ትኩረት ልትሰጠው ይገባሃል። አንድ ወንድ አንድ ሴት የዝምታ ቅጣት ስትሰጠው እየቀጣችው እንደሆነ እስኪገባው ቢያንስ 90 ደቂቃ ይፈጅበታል። በዚያ 90 ደቂቃ ጫፍ እስኪደርስ ድረስ ዝምታዋን እንደ ጥሩ ስጦታ ይቆጥረዋል። ሰላምና ጸጥታንም እንዳገኘ ሊሰማው ይችላል። ግን ተሳስተሃል። በግራና በቀኝ አእምሯቸውና በተለያዩ ለንግግር የሚጠቀሙ የአእምሮ ክፍሎች መካከል ከፍተኛ የመረጃ ፍሰት በመኖሩ ሴቶች ስለተለያዩ ርዕሶች በተከታታይ ማውራት ይችላሉ። አንዳንዴ እንዲያውም ይህንን የሚያደርጉት በአንድ ነጠላ አረፍተ ነገር ውስጥ ሊሆን ይችላል። ድርጊቱ ልክ የሰርከስ ትርኢት ላይ 3 እና 4 ኳሶች እየወረወሩ እንደሚቀባበሉት ሰርከሰኞች ሊመስል ይችላል። እናም ደግሞ ብዙ ሴቶች ይህን የሚያደርጉት ያለምንም ትግል ነው። ይህ ብቻ ሳይሆን ሴቶች የተለያዩ ርዕሰ ጉዳዮችን ከሌሎች ሴቶች ጋር እየተቀባበሉ ሊያወሩ ይችላሉ።
ብዙ ነገር በአንዴ ማድረግ ችሎታ ለወንዶች ተስፋ አስቆራጭ ነገር ነው። ምክንያቱም የወንዶች አእምሮ አንድ አይነት አካሄድ ነው ያለው። ስለዚህም በአንድ ጊዜ አንድ ነገር ላይ ብቻ ነው ሊሰራ የሚችለው። ሴቶች እንደዚህ የተለያዩ ርዕሰ ጉዳዮችን ሲያነሱ ወንዶች ሙሉ ለሙሉ ግራ ሊጋቡና ሊደናበሩ ይችላሉ። የወንዶች አረፍተ ነገር ከሴቶች አንጻር አጠር የሚል ሲሆን በደንብ የተዋቀረ ነው። ብዙ ጊዜ ቀላል መነሻ፣ ጥርት ያለ መልእክትና መደምደሚያ አለው። ምን ለማለት እንደፈለገ ለማወቅም ቀላል ነው። ከወንድ ጋር በአንዴ የተለያዩ ርዕሶችን ብታወሩ ግራ ይጋባል። ሴቶች ሊረዱት የሚገባ አንድ አስፈላጊ ነገር ቢኖር ወንድን ለማስረዳትና ለማሳመን በአንዴ አንድ ጥርት ያለ ሐሳብ ብቻ ማቅረብ እንደሚኖርባቸው ነው። በሴቶች አእምሮ ውስጥ የቃላት መተርጎሚያ ያለው በግራም ሆነ በቀኝ አእምሯቸው ክፍል ውስጥ ከፊትና ከኋላ ቢሆንም ያንን ያህል ጠንካራ አቅም የለውም። በዚህም የተነሳ የቃላት ትርጉሞች ለሴቶች ያን ያህል አስፈላጊ አይደሉም። ምክንያቱም የቃላት ትርጉሞችንና የሰዎችን ስሜት ለማወቅ የምትጠቀመው የድምጽን ቃና ለውጥና አካላዊ ምልክቶችን በመረዳት ስለሆነ ነው። ወንዶች ቋንቋን ከሴቶችም ሆነ ከሌሎች ወንዶች ጋር ለመፎካከር ስለሚጠቀሙበት የቃላቶችን ትርጉም ጠንቅቆ ማወቅ ለውድድሩ ትልቅ ሚና ይጫወታል። የቃላቶች ትርጉም ለሴት ያን ያክል ትኩረት የሚሰጠው ነገር ስላልሆነ የእያንዳንዱን ቃላት ትክክለኛ ትርጉም ማወቅ ለእርሷ አስፈላጊ አይደለም። ንግግሮቿ ውስጥ ቅኔዋን፣ ስልቶቿን ልትጠቀም ትችላለች፣ ወይም ቃላቶቿን ለማሳመር ማጋናኛዎችን ልትጠቀም ትችላለች። ወንዶች ግን በተቃራኒው እያንዳንዱን የምትናገረውን ቃላት ልክ እንደ እውነታ ተቀብለው ነው ከዛ በመነሳት የሚሰጡት። በክርክር ውስጥ ወንድ ለማሸነፍ ሲፈልግ የሴቷን ቃላቶች በቀጥታ መተርጎም ይጀምራል። እስቲ ይህንን ንግግር ታውቁት እንደሆነ ልጠይቃችሁ። አብራችሁን ቆዩ። እኔ በመለው በየትኛውም ነገር በፍጹም ተስማምታ አታውቅም ትለዋለች። እንዴ በፍጹም ትያለሽ? በቀድሞቹ 2 ነጥቦች ላይ ተስማምቼ አይደል እንዴ? አንተ ሁሌም ከኔ ጋር አትስማማም፣ ሁሌም ደግሞ እኔ ብቻ ነኝ ትክክል ትላለህ። ተሳስተሻል። እኔ ካንቺ ጋር የማልስማማው ሁሌም አይደለም። ዛሬ ጧት ተስማምተን ነበር፣ ትናንት ማታም ተስማምተን ነበር፣ ባለፈው ቅዳሜም ተስማምቼሽ ነበር። ስለዚህ ሁሌም አትስማማኝም ልትይኝ አትችይም። ይህን ጉዳይ ደግሞ ሁሌ ባነሳሁት ቁጥር እንደዚህ ነው የምትለኝ? ይህ ውሸት ነው። ይህን የምለው ሁሌ አይደለም። እናም ደግሞ ሁሌም የምትነካካኝ ወሲብ ስትፈልግ ብቻ ነው። እንደዚህ ማጋነንሽን አቆሚ። እኔ የምነካካሽ ወሲብ ስፈልግ ብቻ አይደለም። አያችሁት? እሷ በስሜት ተሞልታ ክርክሯን ትቀጥላለች። እሱ ደግሞ ለቃላቶቹ ቀጥተኛ ትርጉም መስጠቱን ይቀጥላል። ክርክሩ እሷ መነጋገር እስከማትፈልግበት ነጥብ ወይም እሱ ተናዶ ብቻውን ለመሆን ጥሏት እስከሚሄድበት ጊዜ ድረስ ሊቀጥል ይችላል። ግን በጥሩ ሁኔታ ለመወያየት አንድ ወንድ አንድ ሴት ቀጥተኛ ትርጉምን የማትጠቀምበትን ቃላት ልትናገር እንደምትችል ሊረዳ ይገባል። ስለዚህ እያንዳንዱን ቃላት እየወሰደ በቀጥታ መተርጎም የለበትም። ወንድን ለማሸነፍ ከፈለገች ምክንያታዊ በሆነ መልኩ መከራከር እንዳለባትና በአንዴ አንድን ሐሳብ ብቻ ማንሳት እንዳለባት ልታውቅ ይገባታል። እናም ሴት በክርክር መሃል የተለያዩ ርዕሶችን ማንሳት የለባትም። ሴት የንግግርን ትርጉም የምታነበው በድምጽ ቃና ለውጥና በተናጋሪው አካላዊ መገለጫዎች ነው። በተለምዶ አንድ ሴት በ10 ሰከንድ ውስጥ ማዳመጧን መግለጫ 6 አይነት የስሜት ለውጦችን የምታሳይ ሲሆን ይህ ደግሞ የተናጋሪውን ስሜት እንደ መስታወት ያሳያል። አንድ ሴት እያዳመጠች እንደሆነ ለማወቅ የሚረዱህ በ10 ሰከንድ ፊቷ ላይ ልታሳያቸው የምትችላቸውን የስሜት ለውጦች ልንገርህ። ሐዘን፣ ድንጋጤ፣ ንዴት፣ ደስታ፣ ፍርሃት ወይም ፍላጎት ናቸው። አንድ ወንድ የሴትን አትኩሮት ለመሳብና በደንብ እንድታደምጠው ለማድረግ መጠቀም ያለበት ትክክለኛ ዘዴ ይህ ነው። ብዙ ወንዶች ግን በእነዚህ ፊት ላይ በሚታዩ የስሜት ለውጦች አይደሰቱም። ነገር ግን በዚህ ጥበብ ለተካነ ሰው ውጤቱ እጅግ አመርቂ ነው። የወንዶች ስነ ህይወታዊ አሰራር በሚያዳምጥበት ጊዜ ድብቅ እንዲሆን ወይም ስሜቱን ገልጦ የሚያሳይ አድርጎታል። ወንዶች በሚያደምጡ ጊዜ ስሜት አልባ ፊት የሚያሳዩት ሁኔታን በቁጥጥራቸው ስር እንዳደረጉት እንዲሰማቸው ወይም ለማሳየት ስለሚፈልጉ ነው። ይህ ማለት ግን ወንዶች ስሜት አልባ ናቸው ማለት አይደለም። የአእምሮ መመርመሪያ መሳሪያ እንደሚያሳየው ወንዶች ከሴቶች እኩል በጠንካራ ሁኔታ ስሜት የሚሰማቸው ሲሆን ለውጡን ገልጸው አለማሳየታቸው ነው። ለሴት ልጅ ተጫዋች መሆን ማለት ቀልዶችን መናገር አይደለም። ለሷ ተጫዋች መሆን ማለት እሱም በሚናገራቸው ቀልዶች መሳቅ ነው። ውድ የሳቢሳ ቤተሰቦች፣ ለሳቢሳ ሚዲያ አዲስ የሆናችሁ ሰብስክራይብ ማድረጋችሁ እንዳትረሱ። ሐሳብ አስተያየታችሁን ኮሜንት ላይ አስቀምጡልኝ። ስለምትከታተሉኝ ከልብ አመሰግናለሁ። መልካም ጊዜ ይሁንላችሁ።